አራተኛውና የመጨረሻው እኛ ሙስሊሞች ለአምልኮ የተቀረጸ ምስልን አናደርግም። ምንም አይነት የተቀረጸ ምስል ማድረግ የተከለከለ ነው በኢስላም። የምናመልከው ከአርሽ በላይ ያለውን አንድ አምላክ ብቻና ብቻ ነው። ከሱ ውጭ የምናመልከው በሐቅ የምናመልከው ነገር የለም ራሱ። ስለዚህ ምንድነው በክርስትናው ደግሞ የተቀረጸ ምስል ያደርጋሉ። የጸጋ ስግደት ይሰግዳሉ፣ መስቀል ያደርጋሉ፣ እንደገና ደግሞ ስዕል እየሳሉ እንደዛ ያደርጋሉ። ኦሪት ዘጸአት ምዕራፍ 20 ቁጥር 4 እና 5 ላይ በላይ በሰማይ ካለው ወይ መላእክትም ሊሆኑ ይችላሉ፣ በታች በምድር ካለው ነቢያትም ጻድቃንም ሰማዕታትም ሊሆኑ ይችላሉ፣ ከምድር በታች ያለው አሳ ፍጥረትም አሳ ነባሪም ሊሆን ይችላል፣ የተለያየ ሌዋታንም በሄሞትም ሊሆን ይችላል፣ እንስሳቶች በአጠቃላይ የትኛው የማንኛውም የተቀረጸ ምስል ለአንተ አድርገህ አትስገድ አታምልክ ነው የሚለው። አታምልክ ብቻ አይደለም የሚለው አትስገድላቸውም ነው የሚለው። ስለዚህ በዚህ ነገር እንለያያለን ማለት አራት ነገር ክርስትናና እስልምና የሚለየው አራት ነገሮች ናቸው። የመጀመሪያው ሶስት አካል ነው እነሱ የሚያመልኩት፣ እኛ አንድ ማንነት ነው የምናመልከው። ሁለተኛ ሰውና ፍጡር ያመልካሉ፣ እኛ እናመልክም። ሶስተኛ ካላህ ውጪ እኛ የምንጠራው የምንጎዋደደው የምንመጀንበት መጀን የለንም፣ የምንመገንበት መገን የለንም ራሱ። እንደገና ደግሞ የምንደጀንበት ደጀንም የለንም ካላህ ውጪ ማለት ነው። ድረሱልን፣ ድረስልኝ፣ በዚህ መልኩ ድረሱልን የምንላቸው ሰዎች የሉም፣ ፍጡሮች የሉም እኛ ጋር ማለት ነው። አራተኛውና የመጨረሻው እንግዲህ እንደምትመለከቱት እንትን ማለቱ ነው። ይሄ የተቀረጸ ምስል ማድረጋቸው ነው። ለአምልኮ የሚጠቀሙበት ነው። ለተለያየ ሐውልት ሰርተው ምናምን ነገር ይለማመናሉ፣ ወደዛ ለስዕል ይሰግዳሉ ማለት ነው። እና ይሄ ነገር ይለየናል። እኛና ክርስቲያኖችን የሚለየን ዋናው ነገር ይሄ ነው ለማለት ተፈልገው ነው።